የወጣንበት ቤታችን እኮ ማን ነው የሚዘጋብን? ይዘጋባችኋል። ማን ነው የሚዘጋብን? ማን ነው የሚዘጋብን? አታውቁትም። አያችሁ፣ ክርስትናን አታውቁትም። ባይዘው የወጣንበት ሃይማኖትም ቢሆን ክርስትና በሩ ተዘግቶብን አይደለም የመጣ ነው። ኢየሱስን የካደውን ጴጥሮስን አታስታውሱትም? ይሁዳንስ አታስታውሱትም? ክዶ መመለስ የሌለው በእስልምና ውስጥ ነው። በክርስትና ውስጥ ክዶ መመለስ አለ። አይ ቲንክ ማታቋትን ነገር ልንገራችሁ። በክርስትና ውስጥ ክዶ መመለስ አለ። በእስልምና ውስጥ ግን አላህን የካደ ኃጢአቱ ራሱ አይሰረይለትም፣ ጀሃነም ነው የሚገባው። ይህንን እንኳን አታውቁም። ስለዚህ የእናንተ በር እንደውም ገርበብ እንዳይልባችሁ፣ ምንድነው የሚባለው? እንዳይዘጋባችሁ ገርበብ አድርጉት ለራሳችሁ፣ መሄጃ ስለሌላችሁ። እኛስ መሄጃ አናጣም። መሄድ ከፈለግን ማለት ነው። ማንንም አንፈራም። ደግሞ ስንሄድ መሄድ ከፈለግን ማንንም አንፈራም። እንደ ሴት አናወራም። እኛ በግልጽ ነው የምንናገረው። መሄድ ከፈለግን ስመጣ እኔ በኮንፊደንስ እኮ ነው የመጣሁት። ሰው ገፍቶኝ አይደለም የመጣሁት። ሰላትም ስሰግድ እናንተን አማክሬ አይደለም የምሰግደው። ሳምንም እናንተን አምኜ አይደለም እያመንኩ ያለሁት። ራሴን እኮ ተከትዬ ነው የመጣሁት። ጋይስ እናንተን ተከትዬ አይደለም እስልምና ውስጥ የመጣሁት። የእናንተ ተማሪ አልነበርኩም። እኔ እናንተ ተማሪ አልነበርኩም። እኔ ኮምፓራቲቭ አደርግ ነበር። ማንም ሰው ያቀኛል። ስለዚህ ይኸውላችሁ አንድ ነገር እንዳትረሱ። ከ0% መጀመር የምችል ሰው ነኝ። ከ0% እነሳለሁ። 0% ላይ ሰው ቢጥለኝ እነሳለሁ። ሰው አነሳኝ ጣለኝ ብዬ አላስብም ለሰው። ለምን? ራሴን ስለማውቀው፣ የራሴን ኮንፊደንስ ስለማውቀው፣ በራሴ ስለምተማመን። ስለዚህ አሁን ቦታችሁን ምረጡ። እኔ ጋር እንዳትመጡ። እኔ አላዋጣችሁም። ቁርጡ ልንገራችሁ። ጉድ አይዲያ ከእውነት ጋራ የሚጓዝ ሰው ነው እንጂ ከውሸታምና ከአስመሳይ ሰዎች ጋራ ህብረት የለውም። ሞራላቸው ከተሰበረ ሰዎች ጋራ ህብረት የለውም። ጉድ አይዲያ ቅስማቸው ከተሰበረ ሰዎች ጋራ፣ ህሊናቸውን ለጊፍት ከሸጡ ሰዎች ጋራ ህብረት የለውም። ጉድ አይዲያ በግዞት እጅ መዳፍ ስር ከተያዙ ሰዎች ጋራ ህብረት የለውም። ጉድ አይዲያ እኔ በነገራችን ላይ 4 ሰዎች ብዬ ያልኩት ስም አልጠቀስኩ። ከማላስበው ሰው ግን በፍጹም ማላስበው ሰው መጥቶ ተነስቶ እኔንም ጭምር ነው ብሎ እንዲናዘዝ አድርጎታል። ይሄ ነገር በጣም ነው የደነገጥኩት። እንዴ ለካስ ብዙ ሰዎች አሉ። 5ኛ ሰው አገኘው። እኔ በጣም ነው የደነገጥኩት። ማለት በጭንቅላቴ የማላስበው ሰው ጠንካራ ምለው ቁርአን ይቀራል እየተባለ የሚነገረኝ ሰው ምናምን ነገር ደና ሰው የሚባለው ሰው አይ እኔን ነው ምናምን ነገር ብሎ ተነሳ ሚዲያ ላይ። ማለት እንትን ነው። እኔ ስም አልጠቀስኩም። ከሌ አላልኩኝም። ሪሊ ብዙ ሰለምቶች ናቸው ያሉት እዚህ ጋር እንደ አሸና ያሉት እዚህ ሶሻል ሚዲያ ላይ። ለምንድን ነው ተነስተው ያልተቃወሙት ይሄንን ነገር? ለምን 4 ሰው ተባለ ተብለው የተቃወሙ ሰዎች በጣም ጥቂት ማለት የሉም አሁን ሰለምቴዎች። በነገራችን ላይ እኔም እኮ ሰለምቴ ነኝ ራሱ ማለት ነው። እና እንትኑ የተተልኮ የነበረው ምንድነው? ሰለምቴዎችን ለብቻቸው ለመያዝና ነባሩ ሙስሊሙን ለብቻው ለመያዝ። ከዛ በኋላ 3 ነገር ነው አጀንዳ የተሰጣቸው። አንደኛ የመጀመሪያ የሚያደርጉት መስለም የሚፈልጉ ሰዎች እንዳይሰልሙ፣ ሁለተኛ የሰለሙ ሰዎች ደግሞ ተመልሰው እንዲከፍሩ፣ ሶስተኛውና የመጨረሻው ደግሞ ያለው ሙስሊሙ ሳይኮሎጂካል ሞራሉ እንዲጎዳ፣ ሞራሉ ማለት ነው ሞራሉ እንዲጎዳ ለማድረግ ነበር የተፈለገው። ዓላማውም አጀንዳውም የተሰጠው የነበረው
አይ ቲንክ አስፈላጊ ከሆነ የተጻጻፉበትን ነገሮች በአጠቃላይ እጃችን ላይ አለ። ግን አሁንም ቢሆን አልመሸም። ሪሊ እኛ የምንፈልገው በእሳት እንድትጫወቱ አይደለም። ዲን ነው። ማንን ነው ሰው ፈልጎ የሚመጣው እዚህ? ፒኬን ነው? አቡበከርን ነው? ሳላን ነው? አነስን ነው ፈልጎ የሚመጣው? ወሂድን ነው ፈልጎ የሚመጣው? አልገባኝም። እኔ ከሙስሊሞች ምንድን ነው ያላችሁ? አላህን እፈልጋለሁ ብሎ አላህን አመልካለሁ ብሎ ሰማይና ምድርን በመካከላቸው ያለውን የፈጠረ የዓለማቱ ጌታ አላህን አመልካለሁ ብሎ ነው የሚመጣው። ከሰው ጉዳይ የለውም። የመጀመሪያ እሱ ነው። ከአላህ ጋር ያለንን ነገር ማስተካከል ነው። ያለኝ ኢንፎርሜሽን ሰላት እንኳን አይሰግዱም። ምንም የሚያውቁት ነገር የለም። ራሱ ሰላት እንዴት እንደሚሰገድ ራሱ አያውቁም፣ አይሰግዱም። ተውቴ አሁን የግል ጉዳይ ያለውን ይሄ የውጭ ምግብ ይሄ የፈረንጆች ያረዱትን መብላት አለ መብላት የሚለው ነገር ተውት። እሱን በስነ እንኳን ማለት ሰግጄ አላቅም ብሎ አንድ ሰው ሲናገር ምንድን ነው የምትሉት? ሰግጄ አላቅም እኔ ብዙ ሴንስ አያደርገኝም ምናምን እንደ አይነት ነገሮች አጠቃቀሞች ናፍቆኛል እንትን ብሎኛል ሚዲያ ላይ ለዛው ምን አለ በግል እንኳን ብናወራው። ስለዚህ ያየን እምነታችን ሲጎዳ አንድ ሰው እስልምናን እኛ መስጠትም አንችልም፣ አዎ መንሳትም አንችልም። ትክ ነው። አላህን ሂዳያ ይሰጣችሁ፣ የሚነሳችሁም ሂዳያ አላህ ነው። ነገር ግን ሃይማኖታችንን አትጫወቱበት ነው። እኛ አታስተኩሱ ነው የተባለው። ቤት ይከፍቱና ካፊሮች አድሚን ናቸው። ካፊሮቹ እነማን ናቸው? አላህና መልእክተኛውን የሚሳደቡ ናቸው። አላህና መልእክተኛውን የሚያብጠለጥሉ ናቸው። ያ ጀማ ይሄዳል አብሮ ከእስልምናችን ጋር አብሮ ይሄዳል? እስቲ ፍረዱ። ዝም ማለት ነበረብን? ዝም ማለት ነበረብን ወይ? እንደዚህ አይነት ነገሮች ሲሰሩ ስም አልጠቀስንም፣ ተጠንቀቋቸው ነው ያልነው። በቃ ኡማው ምንድነው ያልነው? በቃ አታሙቁ፣ ቤታችሁ አትሂዱ፣ ሄዳችሁ ኮሜንት እንኳን አታድርጉ። በቃ ውጡ፣ ከነዚህ አይነት ቦታ ላይ ውጡ። ሆን ተብሎ የተሰራ ያለ ተንኮል አለ፣ የተሰራ ነገር ያለ ደባ አለ፣ ሸፍጥ አለ። ያንን ነገር ንቁ ነው ለኡማው ያልነው። በተረፈ እነማን ናችሁና ነው እናንተ ለሰለምቴዎች የምትቆረቆሩት? ያስቃል እኮ ለሰለምቴዎች። አሁን ልክ እንደ ሰለምቴዎች እንደተገፉ አድርጎ ምናምን ነገር መሳል ምናምን ነገር። ሰለምቴ እኮ በጣም ብዙ ሰው ነው ያለው እዚህ። ማን ነው እኔን የሚገፋኝ? ማን ስለሆነ ነውና እኔን የሚገፋኝ? ነባሩ ሙስሊም ማን መብት አለው? ዞር በል ነው የምለው እኔ እንደዛ ቢያደርገኝ። እንደ ፒኬም አለ እኮ ጃቢር አለ እኮ እንጥቀስ ምንላቸው እኮ በጣም እነ ሩቲ አሉ እነ ምን አሉ ብዙ አሉ የምንጠቅሳቸው። ምናልባት አሁን ሶሻል ሚዲያ ላይ ስለጠፉ ነው እንጂ በኑሮም በተለያየ ነገር ማለት ነው። እና ሰለምቴ ማለት ማንም ሰው ሊገፋው አይችልም። እንደውም ነባሩ ሙስሊም በሰለምቴዎች ይቀናል። የሚቀናው መንፈሳዊ ቅናት ነው። ታድለው አላህን ያገራላቸው በቃ በአጭር ጊዜ ውስጥ እንደዚህ አይነት ነገሮች ማሻአላ አላህ ቢያገራልኝ ምን አለ ምናምን ብለው እንደውም ዱዓ ሲያደርጉ ነው የምናውቃቸው እንጂ መመቅኘት የሚባል ነገር ይሄ ምናምን የሚባል ነገር ምን ሊገኝ የትኛው እንትን ሊገኝ ነው የምትመቀኙበት? አንድ ሰለምቴ ላይ እንደዛ አይደለም። ግን መስመር ሲስት ሁሉም ሰው ደስ አይለውም ማለት ካፊሮች እንደዛ ዲናችንን የሚያብጠለጥሉት የሚያበሻቀጡት ሳያንስ የማስተኮስ ስራ ስትሰሩ፣ የምንፍቅና ስራ ስትሰሩ ሆን ተብሎ የሚጠየቁ ነገሮች ማለት እንትኖች እኮ ዝም ብሎ የሚባሉ ነገሮች አይደሉም። ራሱ ቀላል አይደለም። ራሱ ለኛ ፔኑ ማለት ነው። የኢሳ ሐዋርያቶች ይባልና ጳውሎስ ይጠቀሳል። ምንድነው አሁን እናንተ ምስሉት ነገር ምንድነው? የኢሳ ሐዋርያቶች ጳውሎስ ሐዋርያው ጳውሎስ ምናምን እየተባለ ምንድነው ማለት በእስልምና የሐዋርያት የስማቸው ዝርዝርና የቁጥራቸው መጠን ተገልጿል? እስቲ ያስቡት። ማለት ጳውሎስ እየተባለ የኢሳ ሐዋርያት እየተባለ ከዛ በኋላ ከዛ እንደዛ ከሆኑ ለምንድነው የነሱን ትምህርት ማንቀበለው ታዲያ? እስልምና ለምንድነው የሚቀረነው? አር ዩ ሲሪየስ? እኛ ላይ ነው ድራማ መሰራው? እኛ ላይ ነው ድራማ መሰሩት? ይሄ እኮ ዲን ነው። ብዙ ነገራችንን አተን መስዋዕት ከፍለን የመጣንበት ነው። ቤተሰቦቻችን ግን መጀመሪያ የነበረው እንክብካቤና በኋላ ላይ የነበረው እንክብካቤ አንድ አይነት አይደለም። አንድማ ሊሆን አይችልም እኮ አንድ ሕፃን ልጅ በእግሩ እስኪሄድ ድረስ ዳዴ እናስብለዋለን፣
ጀርባችን ላይ እናዝለዋለን፣ የተለያየ ነገር እናደርገዋል። በእግሩ መሄድ ከጀመረ በኋላ በቃ ራሱን ችሎ መቆም ነው ያለበት። ሁሌ ታዝሎ አይዘለቅም ራሱና መጀመሪያ እህት መወዳ እንዳለችው መጀመሪያ አካባቢ ላይ እንትን ነው በቃ ደስታው አለ፣ እኛ ጋር ደስታው አለ፣ ብዙ ነገር ደስታችንን እንገልጻለን። ግን ያ ማለት ግን ሁል ጊዜ ያንን ነገር ካልተናገር ካልደጋገምክ ተብሎ አይባልም። አንድ ሰለምቴ በቃ እንክብካቤው ለምንድን ነው የቀረው እንደ ድሮ አይደለም ምናምን ነገር አጀንዳ መሆን የለበትም። በቃ አንዴ ሰለመ ቢሰልም ለራሱ ነው ጥቅሙ፣ ባይሰልም ደግሞ ጉዳቱ ለራሱ ነው። ከጌታው ጋር የሚተሳሰበው እሱ ነው። እኩል አንሞትም፣ ወይ እኔ ቀድሜ እሞታለሁ ወይ እሱ ቀድሞ ይሞታል። እና ያ ነው ያለው ነገር። አይ ቲንክ እቺ የእንክብካቤ ምናምን የምትለው ነገር ያው ፌመስ ለመሆን ወይም አጀንዳ ለመሆን ካልሆነ በስተቀረ እንትን አይደለም። ደግሞ ተማሩ ማለት ምንድነው ችግሩ? ማለት ምንድነው ማለት ክፋቱ? ያን ያህል ማለት ብንማማር ምናምን ነው የግድ ደግሞ አይደለም። እኛ ጋር ቴሌግራም ላይ ብቻ ላይሆን ይችላል። መሬት ላይም የራሳቸው ቦታ ላይ አቅራቢያቸው መስጊድም ካለ እንትን ማለት ይችላሉ። ኦንላይን መቅራትም ከፈለጉ የሚያስቀራቸው ሰው ካለ መማር ይችላሉ። የግድ እኛ ጋር አላልንም። ግን ሪኮሜንዴሽን ነው ራሱ ማለት ዝም በሉ ነው በቃ ስለ እምነታቸው አታወሩ ነው እንዴ ማለት በጣም እኮ የሚገርመው እኮ የሚደርሰው ወቀሳ እኮ ራሱ እንደዛ ነው። እኩል አያዩም ምናምን ነገር ይላሉ። ማለት እኩል ለማየት እኮ ጊዜ እኮ ይፈልጋል እኮ እኩልም ለማየት አይደለ እንዴ? ማለት ሰው ስራ ሰርቶ ምን ብሎ ቤተሰብ ኖሮት ምናምን ነገር ያንን መስዋዕት ከፍሎ ሶሻል ሚዲያ ላይ ሲመጣ ወይ ከፍቶ ወይ ደግሞ የተከፈተ ቤት ካለ ዘሎ ገብቶ ከዛ በኋላ የሆነ ሰዓቷን ተጠቅሞ ምናምን መሄድ ነው የሚፈልገው እንጂ ማውደልደል ምናምን ነገር እኮ አይሰራም እኮ። እሱ ጊዜ ላለው ነው የሚያደውልድለው። አንደኛ ነገር ማለት ነው። እንደገና ደግሞ ምን እንደዚህ ካፊሮች ቤት ለካፊሮች ቤት ምን ያርመጠምጠናል? ምን ያሽለጠልጠናል ራሱ እንዴ? ኧረ ወደዛ አንዳንድ ጊዜ ማለት ተተታ የመጣውን ነገር በቃ ተተዋዋል ራሱ በቃ ማለት ሶሻል ሚዲያ ግድ አይደለም ራሱ ሱስ ነው እኮ አዲክሽን ነው። እንደዛ መሆን የለበትም። በቃ ከሰለሙ ላይ ቀር ስለምልም ነው ራሱ እንጂ እንደዚህ ዝም ብሎ የማስመሰል ጥግ ድረስ መድረስ ብዙ አይደለም። ብዙ ሪኮመንዳዊ አይደለም። ኤኒዌይ እኔ ጨርሻለሁ። ከዚህ በኋላ ምንም ነገር ምለው ነገር የለም። እስልምናን ከመቀበሌ በፊት ስለ ሙስሊሞችም ጭንቅላቴ ላይ የተቀረጸ ነገር ነበር። በጣም የምወደው እንትን የምለው በጣም የማከብረው የምጓጓለት ማለት ነው። ምንድነው ሙስሊም ሲባል ስነ ስርዓት ያለው አረማመዱን የሚጠነቀቅ በቃ ዛዛም እዚህ የማይርመጠመጥ ለራሱ በጣም ክብር ያለው በቃ እኔ ላይክ ከሙስሊሞች እንደዚህ አይነት ፓሽን ወስጃለሁ እና በቻልኩት መጠን በዚህ ላይ ፍሎ ለማድረግ ሞክሬያለሁ። እኔ በቃ ላለመርመጥመጥ ሞክራለሁ እዛም እዚህም ላለ ማለት ነው። በቃ ስነ ስርዓት ይሄ ኩል የሆነ ሰው አለ አይደለ? እንደዛ ለማድረግ ሞክሬያለሁና ያው ይህንን ስታንዳርድ አንርሰው ነው ሙስሊሞች ኩል ለመሆን ሞክሩ። እኔ እንደዛ ነው በቃ የሚያምርብንና እዛም እዚህም ባንርመጠመጥ አሪፍ ነው። ሁለተኛው ነጥብ ደግሞ ማለት እስልምና ሳይሆን ሃይማኖት የሚባል ነገር ውስጥ ከመግባታችን በፊት የነበረን ህይወት ነበረ። ማለት ይሄ ውሸት፣ አጭበርባሪነት፣ ሌባ፣ ቅጥፈት፣ ብልግና፣ ዱርዬነት እነዚህ ህይወቶች ነበሩን። ማለት በቃ ይሄ ዓለማዊ ህይወት ውስጥ ትጠመዱና በቃ በጣም በሚያስጠላ ነገር ውስጥ ጊዜያችሁን ታሳልፋላችሁ። በጣም ብዙ መጥፎ አልባሌ የሆነ ነገር ማለት ነውና ከዛ ያ ህይወት ደከመንና እስቲ ለፈጣሪ ህሊናችንን እናስገዛ፣ ፈጣሪን እንፈልግ፣ ፈጣሪን እናግኝ ብለን ወደዚህ ወደ ሃይማኖታዊ ነገር መጣን እና ላይክ ሃይማኖታዊ የሚባል ነገር አለ፣ ዓለማዊ የሚባል ነገር አለ። ዓለማዊ ማለት አምላክን ረስቶ አምላክ በማይወደው ተግባር ውስጥ ተሰማርቶ እያጭበረበሩ፣ እየዋሹ፣ እየባለጉ፣ እየቀጠፉ፣ እያስመሰሉ መኖር ማለት ነው። የዓለማዊ ህይወት ላይ ያለው ይሄ ነው። ወደ መንፈሳዊ ህይወት ስንመጣ ደግሞ ሙስሊም ይሁን ክርስቲያን አይደለም፣ ማንም ሰው መንፈሳዊ ህይወት ብሎ ሲመጣ እነዚህን ነገሮች አውልቆ ነው መግባት ያለበት። ምክንያቱም ያንን ነገር ለመጣልና ይህንን ነገር ለመልበስ ወደዚህ እስከተመጣ ድረስ ማለት ነው። እና አይዶን ነው ማለት ህሊና እንኳን ባይኖረን አይዶን ነው ማለት ይህንን ነገር በማድረግ ጊዜ ፈጣሪ ምንድን ነው ማለት ምንድን ነው ለዚህ ነገር የሚሰጠኝ ሪስፖንድ ምንድን ነው ብለን ነው የምናስበው። ማለት እኔ አሁን ሳጭበረብር፣ ፖለቲካ ስሰራ፣ ሰዋሽ፣ ስቀጥፍ፣ ሰው ላይ ደባ ስሰራ፣ ወንድም እህቶቼ ሌሎች ሰዎች ላይ መጥፎ ሲሆን እንትን ሲሆን ማለት ምንድን ነው ማለት እኔ ፈጣሪ የሚሰጠኝ ክሬዲት ምንድን ነው ብዬ ነው ማለት የማስበው። ማለት ይህንንስ ቆም ብሎ ለማሰብ ጊዜ አይኖረንም ወይ?
ወይስ ደግሞ እንዴት ነው? እንደዚህ አይነት ተንኮል ሲሰሩ አምላኬ ወይ ዛሬ ለአንተ ጥሩ የሆነ ተንኮልን መስዋዕት ላረግልን ነውና መስዋዕቴን ትቀበል ዘንድ የአንተ መልካም ፈቃድ ይሁን ብለን ነው የምንጀምረው። እና አጃይብ ነው ወላሂ በጣም አጃይብ ነው። እና ምንድነው ቢያንስ እኛ ወደዚህ ወደ ሃይማኖታዊ ንጽጽር ስንመጣ ቢያንስ ዓለማዊ ሰዎች ከሚያደርጉት ነገር ቢያንስ ትንሽ የተሻለ ነገር ማድረግ አለብን ብዬ አስባለሁ። እና ያው ሆነም ቀረ ገባም ወጣ ምናምን ነገር በመጨረሻው ጊዜ ሁሉንም ነገር እንተሳሰበዋለን። እንትን ነው ይሄ አሁን ያለው ግርግር ምናምን እስልምና ላይ በጣም ትንሹ ነገር ነው። ምክንያቱም ከዚህ በላይ እንደ ዓለም ብዙ እስልምናን ለመጣል፣ ለማፈራረስ፣ ለማበለሻሸት የተደረጉ ነገሮች አሉ። ግን ያው እስልምና ይቀጥላል፣ እነሱ ደግሞ ያልፋሉ። ሁሌ እንደዛ ነው የሚሆነው። አንድ መልእክት አለኝ። ውሏችሁን አስተካክሉ። ሁላችሁ ገባችሁ? ሁላችሁም ውላችሁን አስተካክሉ የምር ማለት ነው። እና እኔ በቃ ያን የምትከተሉትን ሰው እንትን በሉ፣ ግርግር አትውደዱ። ይሄን ግር የተባለበት ቦታ እንትን ይባላል። ይሄ ጥንባንሳ የሚባል እንስሳ አለ። ይሄ ጥንብ የሚበላ ማለት ነው። ለክ የሆነ ጥንብ ሲያዩ በቃ ይሰበሰባሉ እዛ ጋር። እንደሱ አይነት እንትን ባህሪ አታሳዩ። ኩሉ ለመሆን ሞክሩ። በቃ የምትሉበትን ቦታ ከምትሰሙት ከምታዩት ነገር ራሳችሁን ጠብቁ። ምክንያቱም አልባሌ የሆነ ነገር ነው እየተለማመዳችሁ ያላችሁትና ከእንደዚህ ነገር ራሳችሁን ለመጠበቅ ሞክሩ። በተረፈ ሁሉንም ነገር ከአላህ ጋር ነው የምንተሳሰበው። ግን ያው በቃ በምናደርገው ነገር በምንሆነው ነገር ለሌሎች ሰዎች እንቅፋት እንዳንሆን ቢያንስ ኃላፊነት እንውሰድ። አብዛኞቻችን ከ18 ዓመት በላይ ስለሆነን ትንሽ ኃላፊነት ለመውሰድ እንሞክር። ይሄን ለማለት ነው። ሁላችንም ባለንበት አላህ ይጠብቀን። ይህንን ለመናገር ነው። እኔ አመሰግናለሁ። ይሄን ለማውራት ነው የገባሁትና ሁላችሁንም ሰላም አለይኩም ብያለሁ። በጣም ነው የምወዳችሁ፣ በጣም ማለት ነው ወላሂ። መቼም እኔ ብቻ እኔ ጋር ትልቅ ቦታ አላችሁ፣ መቼም አረሳችሁም። እና በቃ በመልካም ነገር እንተሳሰቡ። አንዳችን በአንዳችን ላይ እንትና እንሁን። ያው ከምንነቃቀፍ እንደጋገፍ ነው፣ የተደጋገፈን እንለፍና እንኳን ይሄ ቅርና ህይወት ላይ ራሱ ብዙ የሚያሳስበን ነገር አለ፣ ብዙ የሚያስጨንቀን ብዙ ያልሞሉ ነገሮች አሉንና ያው ከዚህም ዘለን ለዛ መትረፍ እየተገባን በቃ በዚህ በትንሽ ነገር አንጠላለፍና እንደዛ ይሁን። በያለንበት ሁላችንንም አላህ ይጠብቀን ለማለት ያክል ነው። ሰላይ ሁለተኛው መቅደስ ናት። ሶስተኛው ደግሞ ቃል ናት። አራተኛ ሴናን ነው የተባለው። አራቱ ናቸው። አምስተኛው ግን መጽሐፍ ቅዱስን እየተማረ ነው። ለማ ብሎ ለሴት ብሎ ገና ምንም የወጣ ነገር የለም። እችን ብር በልቶ መጨረሻ ላይ ማንነታቸው ሲወጣ እችን ብር በልቶማ አይጠፋትም። እነዚህ ናቸው አራቶቹ። እናንተ ሳው ሙስሊሞች ትደነግጣላችሁ። እኔ ኡስታዝ ዋሂድ ጀምረው እኔ ጨረስኩላችሁ። እነዚህ ነው የሚለው። ሴና አይደለም አንድ እምነት ቦታ ሄዳ ልትሰልል ቀርቶ ጭንቅላቷን የገዛ ጭንቅላቷን መቆጣጠር የማትችል ናት። የምታወራውን እንኳን የማታውቅ ናት። ታብታባ ናት። የካናዳ በረዶ ብርድ የመታት ናት። ጭንቅላቷን በረዶ መቷታል። ምን ብላ ነው እስልምናን ገብታ የምትሰልለው? በየትኛው አቅሟ፣ በየትኛው ኤነርጂዋ እሷ ለእስልምና እንዴ ስታወራ ቫይብሬት የምትወልጅ ከየት መጥቶ ነው እስልምናን የምትሰልለው? ሄዱ መቅደስን ይሁ መቅደስ በየትኛው ሞራሏ ነው? በየትኛው እውቀቷ ነው? በየትኛው ስማርትነቷ ነው ሄዳ እስልምናን የምትሰልለው? ኔቨር። ጉድ አይዲያ ካላችሁ ትክክል ሊሆን ይችላል። ምክንያቱም እውቀት ስላለው ወንድም ስለሆነ የሆነ ነገር ምናምን ስማርት ነው ብዬ ስለማስብ ጉድ አይዲያ ሊሰልል ይችላል ማለት ይችላል ብዬ ግጥም አይደለም። እሱ ስማርት ስለሆነ ግን ምንድነው ፖይንቴ? ለማን ነው የሚሰልለው ነው? ለክርስቲያኖች ነው የሚሰልለው? ኔቨር። እንኳን ጉድ አይዲያን እኛ ክርስቲያኖች ሰልል ልንለው ቀርቶ እኛ በጎቹ እንኳን ይኸው በየቦታው መሰንዘር የለ መግደል የለ ምን የለ ግራን ለመጣ ቀኝን ስጠው ያበደርከውን ብር እንዲለምን ባልጀራን አታሰቃይ ምናምን የተባልን እንኳን እርስ በርስ እንኳን መቆም እንኳን አቅቶናል። እንኳን አይደለም ሌላ ሰላይ እንኳን ልንልክ ቀርቶ ማለት ነው። ሊሰልል ነው ብላችሁ ካላችሁ ለማን ነው የሚሰልለው? ለየትኛው ቤተ እምነት?
ይሄንንም ልትመልሱልን አለባችሁ። ሲጀመር አራቱን ከገለጻችሁ እንደው ሰሞኑን ከተመለሱ እንደውም እሱ ኡስታዝ ፈርቶ እንደውም ስማቸውን አልገለጸም። እኔ ባይዘው ፈሪ ሰው አልወድም። አቋሚ ጠንከርና ወንዳ ወንድና ቃል በቃል የሚናገር ሰው በጣም ነው ደስ የሚለኝ። ውስጡን ንጽት አድርጎ መናገር ይፈውሳል። ከላይ ግን ሽርጥ አሸርጦ እናንተና እኮ እንዲህ ናቸው እናንተና ያሉ ሴቶችን ያሰለማቸው እንደውም ጃ ቤትን ይሰለሙት። ኦኬ ጥብቅ ግንኙነት የነበራቸው ከጃ ጋር ነው። አዎ ልክ ነህ። ጥብቅ ግንኙነት የነበራቸው ከጃ ጋር ነው። አሁን ግን ጃ ያለበትን ታውቃላችሁ። እኔ ወሬ መቋጠር እኮ አልወድም። ያ በደህና ጊዜ እዚህ ቲክቶክ ላይ ያለው አዝማሚያ አላምር ሲለው ነው ያቆመው። ባይዘው አሁን ብታይ ጉዳይዲያ እንትናን ጠይቋት፣ ባህሪያን እስቲ ጠይቋት። ጉዳይዲያ የት እንትና ጃ የት እንዳለ መጀመሪያ መረጃ ጠይቁ። ከዛም በኋላ የሆነ ነገር እኛን ስንናገር ወረኛ ትላላችሁ፣ ትሉናላችሁ፣ ትቦቅሱናላችሁ፣ ምን ታረጉናላችሁ? ይሄው ግን እውነት ተደብቃ አትወጣም። እያንዳንዷ ተዝረክካ ይሄው ኢየሱስ ኢየሱስ እያለች ነው። ይሄው ጃውን የት ነው ያለው? ከንጽጽር ጠፍቷል። ጀግና ሰለምተኝ ነው። ብዙዎቹን አሰለመ። ራሱ ግን ወደ ጃቢር ግን ንጽጽር ይሰራል እንዴ? ሄደን እኔ ባይብል መጽሐፍ ቅዱስ ትምህርት እየተማረ ነው። ጠፍቷል። ቢማር ቁርአኑንም ይማር፣ ቁርአኑንም እየተማረ ነው። ጃቢር ጎበዝ ጠያቂ ማለት ጥያቄ ትምህርት እየተማረ ነው። ብዙዎቹ ለማሰለምና ሴቶቹ ምናምን ስንት ነገር አድርጎ የሆነ ተልኮ እንደውም ያለው እሱ ነው። ቁጭ ብሎ ሴቶቹን ማሰለም መጨረሻ አንድ ሴት አፍቅሮ ወደቀ። ከዛ ጃቢር እኮ ማሻአላ ኢስላምን እኮ ጃቢር እኮ አያውቅም። ጃቢር እስልምናን አያውቅም እኮ። ጥያቄ መጠየቅ ይችላል። ለምሳሌ እየተወለደው እግዚአብሔር አብ ነው ወይስ አይደለም የሚሉ ጥያቄዎች አይነት ይችላል። ማርያም የወለደችው የትኛው ነው? ተመሳሳይ ጥያቄዎች አሉ። ሁሌ ቤት ሲከፍት ክርስቲያኖች የሚጠይቁት። ጃቢር ጎበዝ ጠያቂ ነው እንጂ ስለ እስልምና አያውቅም። ስለ እስልምና ሲጠየቅ እየተማርኩ ነው ይላል። አሁን ስንት 6ኛ ዓመቱ ነው እንደሆነ እንጃ። ግን ጃቢር ንጽጽር አይሰራም። ሴቶቹን በፍቅር ጠብ እያደረገ ብዙ ሴት አሰልሟል። እሱ ንጽጽር ሰሪ አይደለም። እሱ ጠያቂ ነው፣ ጋዜጠኛ። ኧረ በስመ አብ ምላሱስ ማማዬ ምናምን እያለ ማለት ነው። ምላሱ ይሰራል አልኩ። እሱን አላውቅም። ጠብ እያደረገ ከዛ ሻዳ እጅሽን ቀስሪ የት አባቱ ቤት ይከፈታል፣ ይለጥፋል። እሷ አንድ ምን ታውቂያለሽ ብትላት በቃ